ሰላም ጤና ክብሯን የቻናሌ ቤተሰቦች አሁን በመንታ መንገድ በዚህ የመጨረሻው እጅግ አጓጊ ክፍል ሶምሩና ታሲን ተጋቡ። ሜሊክና ቺሃን ልጅ ወለዱ። ሀሊልና ሂክመት እስር ቤት ገቡ። ቺሃን ላይ ተተኮሰበት። ኤስማ ከኤሳ ታረገዘች። ቡንያሚንና ጀናን ሀብታም ሆኑ የሚሉትን እጅግ አጓጊ ትዕይንቶች ጨምሮ እነሆ የመንታ መንገድ የመጨረሻውን ክፍል ይዤላችሁ ቀርቤያለሁ። ክቡራን ውድ ቤተሰቦቼ ይህንን የመጨረሻውን እጅግ አጓጊና አስደሳች ክፍል ከመጀመራችን በፊት ሁላችሁም ይህንን ቪዲዮ ላይክ አድርጉት። ቢያንስ ለዚህ ቪዲዮ 1000 ላይክ እናስገባው። ሁላችሁም ላይክ አድርጉት። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይቡን ከነደውላ ተጭናችሁ ከላይ ኦል ማለት በፍጹም እንዳይረሳ። መንታ መንገድ በዚህ መልኩ እንዲህ ሆኖ ይጠናቀቃል። ሁሉም ቤተሰብ ኑና ሴቪ ላይ እንዲሸኙ ወጥቷል። ዛሬ ከኛ ጋር ስለሆናችሁ ሁላችሁንም ከልብ እናመሰግናለን። አሪፍ ጉዞ ይሁንላችሁ ውዴ። ፈጣሪ ይመስገን ያለን ሜሊክ፣ ፈጣሪ ይመስገን እናመሰግናለን ሜሊክ። እህቴ ሜሊክ ስሚ፣ ይሄ ልጅ ከመመለሳችን በፊት እንዳትወልጂው እሺ? እሺ ወንድሜ፣ እናንተ ስትመለሱ ነው በቃ የሚወለደው። አዎ እንደዛ ነው የሚሻለው በትክክል። እንገናኛለን፣ በቶሎ እንመለሳለን። በቃ እሺ እንገናኛለን። መልካም ጉዞ ይሁንላችሁ። የምትሄዱበት ባህር ዳርቻ ጋር ጊንጦች ስለሚኖሩ እየተጠነቀቃችሁ እሺ? እሺ በቃ እሺ፣ ቻው ቻው ቻው። ግቡ በቃ እናመሰግናለን። እሺ አመሰግናለሁ ወንድሜ፣ አመሰግናለሁ። መልካም ጉዞ ይሁንላችሁ የኔ ውዶች፣ መልካም ጉዞ። ሜሊክ እባክሽ አንድ ጊዜ ስሚኝ። አልሰማም፣ ወደ ቤት ልሄድ ነው። ሜሊክ እባክሽን አብረን ወደ መኖሪያ ቤቱ እንሂድና እዛ እናወራለን። ቺሃን ተወኝ ከኔ ራቅ። ሜሊክ ይሄን አታድርጊብኝ እባክሽ ስሚኝ። ቺሃን የፈለከውን ነገር አድርግ። ከፈለገ እዚህ ሆቴል ውስጥ ክፍል ተከራይ። ከፔሪ ጋር አብራችሁ የፈለጋችሁትን ነገር አድርጉ። የፈለጋችሁትን ነገር ማድረግ ትችላላችሁ። እኔ ግድ የለኝም። ቺሃን ከኔ ጋር ጨርሰናል። ገባ? ሜሊክ በኔና በፔሪ መካከል ምንም ነገር የለም። እባክሽ ታረጂኝ። ከዓመታት በፊት በሰራው ስህተት ይሄንን አታድርጊ እባክሽ። ያን ጊዜ ልነግርሽ ነበር ግን ፈራው። ልጃችን የሆነ ነገር እንዳይሆን እንዳትበሳጪ ፈራው እና አሁን አልተበሳጨውም። አሁን በልጃችን ላይ የሆነ ነገር አልደረሰም። ቺሃን አሁን የምትፈራው ነገር እውን ሆኗል። ቺሃን አብቅቷል። እንዳትከተለኝ ሜሊክ እባክሽ እንደሱ አታርጊ። አቁሚ፣ እንደሱ አታርጊ እባክሽ፣ እንደሱ አትሁኚ ሜሊክ። ስሚኝ፣ ቆይ አንዴ ስሚኝ ሜሊክ እባክሽ ስሚኝ የኔ ፍቅር፣ እባክሽ ሜሊክ ስሚኝ፣ አንድ ጊዜ አዳምጪኝ። እናቴ ሜሊክ ምን ተፈጠረ? እማዬ ምንም ነገር አትጠይቂኝ፣ በኋላ እነግርሻለሁ እማዬ። አሁን ከዚህ እንሂድ። እንኳን ደህና መጣችሁ። ምን ሆና ይሁን ሜሊክ ልጄ? እናያለን ውዴ፣ ተረጋጊ፣ እናያለን። ምን እንደሆነች እንጠይቃታለን። ደሞ ስሚኝ ይላል እንዴ? ምን ልሰማው ነው? ምን ላዳምጠው ነው? ሜሊክ ልጄ ምን ሆነሻል? ንገሪኝ ሜሊክ እባክሽ፣ አታስጨንቂኝ። ሜሊክ ለእናትሽ ንገሪያት ምን ሆነሻል? ሜሊክም ለእናቷ ከቺሃን ጋር ስለተጣሉበት ነገር ትነግራታለች። ዳግመኛ እንደማይዋሸኝ እንዴት አምነዋለሁ? ሜሊክ ምን ማለት እንዳለብኝ አላውቅም። ሜሊክ ልጄ ቺሃን የልጅሽ አባት ነው። መስማማት አለባችሁ። እርግጠኛ ነኝ ቺሃን ከፔሪ ጋር ምንም ግንኙነት የለውም። ልጄ ሜሊክ እባክሽ ተረጋጊ፣ እንደዚህ አትሁኚ። እንኳን ደህና መጣ አቶ ቺሃን። አመሰግናለሁ አቶ ቺሃን፣ እንኳን ደህና መጣ። አመሰግናለሁ። ሜሊክ ውስጥ አለች? ሳሎን ውስጥ ከአቶ ታሲን ጋርና ከወይዘሪ ሶምሩ ጋር ናት። ልትጠሪልኝ ትችያለሽ? እጠብቃለሁ። እሺ ሜሊክ፣ አቶ ቺሃን እዚህ ነው፣ እየጠበቀሽ ነው። ምንም የማወራው ነገር የለም ካድርዬ። እንደዛ ብለሽ ንገሪው፣ ድጋሚ ወደዚህ እንዳይመጣ እሺ? እንደዛ ብለሽ ንገሪው። እሺ እኔ አወራዋለሁ። በቃ ካድርዬ አንቺ ሂጂ፣ እኔ አናግሬው እመለሳለሁ። በቃ እማዬ አይዞሽ ልጄ አይዞሽ። ሜሊክ ባንተና በዛች ፔሪ በተባለች ልጅ መካከል ምን እንደተፈጠረ በደንብ አታውቅም። አሁንም ድረስ ግንኙነት ያላችሁ ይመስላታል። ሜሊክ ምንም ልሰማኝ ፍቃደኛ አይደለችም። አጎቴ ትንሽ ጊዜ ስጣት፣ ከዚያ ሁሉም ነገር የተሻለ ይሆናል። ለመነኝ፣ ከዚያ ሁሉም ነገር የተሻለ ይሆናል። እሺ አትጨነቅ፣ ትንሽ ጊዜ ስጣት፣ ሁሉም ነገር ይስተካከላል። ጃን ልጄ ጠዋት ላይ
ኢሳትና ሂክመት ተገናኝተዋል። የት ነበርክ? ይህን ሁሉ ሰዓት የት ነበርክ? የት ሄደህ ነው? ይኸው መጣሁ። ምን እየቀለድክብኝ ነው እንዴ? ገንዘብ እፈልጋለሁ። ሌላ ምን እፈልጋለሁ? ምን? ለምንድን ነው መስቀው? ነግሬሻለሁ። አይሆንም። ምንም ብር የለኝም። ቢኖረኝ ይሰጥሽ ነበር፣ ግን ምንም ገንዘብ የለኝም። በአንተ ቂልነት ምክንያት ገንዘብን ቻ እንዲቆጣጠር አደረግ፣ ፈቀድክለት። አሁን ገንዘብ የለኝም ትላለህ? አንድ ነገር ልንገርሽ፣ እንኳን ቻን ወሰደው። ምንድነው የምትለው አንተ ልጅ? በአንቺ ምክንያት ስላደረግናቸው ነገሮች በጣም ተጸጽቻለሁ። ስለሰራናቸው መጥፎ ነገሮች ሁሉ ተጸጽቻለሁ። ቤተሰቦቼ ላይ ስላደረግነው ነገር ሁሉ በጣም መጥፎ ስሜት እየተሰማኝ ነው። አሁን ለኔ እየተናዘዝክ መሆኑ ነው? የጥፋተኝነት ስሜት እየተሰማ ነው? አዎ እየተሰማኝ ነው። እሺ ግን ስላንተ አያገባኝም። $1 ሚሊዮን እፈልጋለሁ። ምንም አልገባሽም እንዴ? የለኝም አልኩሽ እኮ። $1 ሚሊዮን የለኝም። ግን $5,000 $10,000 ከጠየቅሽ እሺ ጥሩ ነው። $1 ሚሊዮን ግን የለኝም። ኢሳት 5,000 10,000 እያልክ አታናደኝ። የሳንሻላን ኩባንያ ውስጥ ድርሻ አለ። የአባትን ወርስ ትወርሳለህ። መጀመሪያ ይሄንን ልንገርሽ፣ ጂሃን ምንም ነገር አይፈቅድልኝም። ባለፈው በአንድ ዙር ደሞዜ ሁሉንም ገንዘብ ከኩባንያው አውጥቻለሁ። አሁን ገንዘብ ማግኘት አልችልም። የአባቴ ወርስ ደግሞ ገና አልተከፋፈለም። አሁን ምንም ብር የለኝም። ኢሳት ተመልከተኝ፣ ውርሱ ይከፋፈላል። ወይም ሌላ ነገር አድርገም ቢሆን $1 ሚሊዮን ታመጣለህ። አለበለዚያ አጠፋለሁ፣ አወድማለሁ። ኢሳት አብደሻል እንዴ? ገንዘቡን ካገኘው ሰጥቻለሁ። አሁን ግን ምንም ገንዘብ የለኝም። ሄሎ ሰላም ኢሳት፣ በአንድ ሰዓት ውስጥ ሆቴል ውስጥ መገኘት አለብህ። ስለ አባትህ ስለ አቶ ሳሚት ውርስ ልናወራ ነው። ሁሉም ሰው ተሰብስቦ ይጠብቃል። እዛ ተገኝ። እሺ እመጣለሁ። አመሰግናለሁ ናዚም። መልካም ዜና ላንቺ፣ ውርሱ ልንከፋፈል ነው። ጥሩ ዜና ይመስላል። ላንተም ከዚያ ምን ያህል ገንዘብ እንደምታገኝ ማን ያውቃል? ብዙ ገንዘብ ይሆናል። ገንዘቡን ወዲያውኑ እንድታመጣ እሺ? እሰጥሻለሁ፣ ገንዘቡን እሰጥሻለሁ። ከዚህ ለቀሽ ትሄጃለሽ። ድጋሚ ወደዚህ አትመለሽም። በስልክም ሆነ በምንም ነገር እንዳትደውይልኝ። ከዚህ ከተማ ለቀሽ ሂጂ። መቼም እንዳትደውይ እሺ? መቼም አልደውልም። ግድ የለኝም። ቶሎ ብለህ ገንዘቡን አምጣ። እደውልልሻለሁ። በቃ እንደፈለክ እዚህ ሆኜ እጠብቅሃለሁ። በፍጥነት $1 ሚሊዮን ይዘና። በፈጣሪ ስም እንዴት ከዚህ ጅላጅል ጋር እንደዚህ ተስማማው? ፈጣሪ እየቀጣኝ ነው። ሳንሻላን ሆቴል ቡንያሚንና ጀናን ዘነጥ ብለው ከአቃቢ ናዚም ጋር ናቸው። ናዚም አንድ ነገር ልጠይቅ ነው። አሁን ውርሱን ስንቀበል ብዙ ታክስ ነው ያለው። ወደ 40% የሚሆነው ለታክስ ነው የምንሰጠው። ወይ ጉድ! እንደዛማ አይሆንም ቡንያሚን ውዴ። ከምታገኘው ድርሻ እኮ ግማሹን እኮ ለታክስ ነው የምትሰጠው ማለት ነው። ማለቴ ናዚም ሁሉንም ነገር ያውቃል። ቡንያሚን አንተ ዝም በል። አዎ ልክ ነሽ ውዴ። አዎ ሁሉም ሰው ይምጣና ስለ እርሱ በደንብ እናወራለን። በሚገባ በጣም ቸኮልን እኮ። ሃሪካ እየመጣች ነው። ሃሪካ ምን ሆነሻል? ሰላም ነው? ሰላም ነው። ሃሪካ እንኳን ደህና መጣሽ። አመሰግናለሁ። ሃሪካ ውዴ እንዴት ነሽ? አመሰግናለሁ አክስቴ ደህና ነኝ። ሃሪካ ውርሱን በተመለከተ ታክሱ በጣም ከፍተኛ ነው። 40% አካባቢ ነው። ምንም አይነት እርምጃ ስትወስጂ በእውቀት እሺ? እሺ። ሰላም ሰዎች እንዴት ናችሁ? እንኳን ደህና መጣ። አመሰግናለሁ። ምን ያህል ጊዜ ይወስዳል? ብዙ አይወስድም፣ ግን አይታወቅም። እኔ የሪል ስቴቱ ስራ ጋር መሄድ አለብኝ። እዛ የምሰራው ብዙ ስራ አለኝ። እሺ ቡንያሚን፣ ሁሉም ወራሾች ይምጡና ስለ እርሱ በቶሎ እናወራለን፣ እንጨርሳለን። እሺ ብዙ አትጨነቅ። ሰላም። ከወራሾቹ አንዱ የሆነው ውድ ወንድሜ መጣ። ምን ሆናል ወንድሜ? 1000 ችግር አለብኝ ወንድሜ፣ እባክህ አትጠይቀኝ። ኢሳት እንኳን ደህና መጣ። አመሰግናለሁ። ሁሉም ሰው መጥቷል። አሁን የቀረችው ሰምሩ ናት። በቅርቡ እዚህ ትመጣለች። እንኳን ደህና መጣችሁ። ሰምሩ ሆቴል ውስጥ የሆነ ቦታ ሆናለሁ። ስትጨርሺ ደውይልኝ። አትመጣም? አዎ ውዴ፣ የሳሚት ውርስ ነው። ውርሱ ሊከፋፈል ነው። እዚያ እኔ መገኘቴ ተገቢ አይሆንም። ና ከኔ ጋር እንድትሆን እፈልጋለሁ ውዴ፣ እባክህ። እሺ። ሰዎች እንዴት ናችሁ? እንኳን ደህና መጣችሁ። ወይዘሮ ሰምሩና አቶ ታሲን እንኳን ደህና መጣችሁ። ሁሉም ወራሾች እዚህ ስለተገኙ የሳሚት ሳንሻላን ውርስን ለማከፋፈል ሂደቱን እንጀምራለን።
በመጀመሪያም እንደዚህ ማለት አለብኝ። እንዳለመታደል ሆነው ዛሬ መጥፎ ዜና ነግራቸዋለሁ። ወንድሜ ምን ማለት ነው? ደስ የማይል ዜና። እንደዚህ ሊሆን ይችላል። ሳሜት ሳንሻላን ምንም ገንዘብ የለውም ሊለን ይሆናል ውዴ። እንዴት አታስቂኝ ውዴ። ሰዎች በደንብ ስሙኝ። ሳሜት ሳንሻላን በተለያዩ ሀገራት በባንክ ውስጥ ብዙ ገንዘቦች አሉት። በተለይ በስዊዘርላንድ ብዙ ገንዘቦች አሉት። ግን ሁሉም በዕዳ ተይዟል። አይገርምም ይሄ ጓደኛዬ? አዎ አቶ ሳሜት ብዙ ኪሳራ አስተናግዷል። ከሩሲያ የገዛቸው አክሲዮኖችም ከስረዋል። አቶ ሳሜት ከሞተ በኋላ ሁሉም የተፈራረማቸው ውሎች ከስረዋል። ታዲያ የሳሜት ዕዳዎች ምን ያህል ነበሩ? በባንክ ያሉት ገንዘቦች መልሰን $60 ሚሊዮን ነው። ምን? ይሄ ማለት በእያንዳንዳችሁ ውርስ ተካፋዮች ላይ $12 ሚሊዮን ዕዳ አለባችሁ ማለት ነው። ዕዳው ወደ እናንተ ተዛውሯል። ያው ሳሜት በህይወት ስለሌለ ውርሱን ከተቀበላችሁ $12 ሚሊዮን ዕዳ ውስጥ ገባላችሁ። እንደ ቤተሰብም እንደ ጓደኛነቴም ለእናንተ ምክሬ ውርሱን ውድቅ ብታደርጉት ነው። ከውርሱ ምንም አታገኙም። እንደውም የ12 ሚሊዮን ብር ዕዳ ነው ውርሱን ከተቀበላችሁ የምታገኙት። ስለዚህ ውርሱን ውድቅ ማድረግ አለባችሁ፣ አለበለዚያ ዕዳ ውስጥ ገባላችሁ። ያ ነው የኔ ምክር። አንተ ማድረግ እንዳለብን ካሰብክ እኔ ተስማምቻለሁ። እኔም ይሄንን ተረድቻለሁ። አባታችን ለኛ የ12 ሚሊዮን ዕዳ ስቶብናል። ስለዚህ ምንም ብር የለንም ማለት ነው። ኤሳት ውርሱን ውድቅ እናደርገዋለን። አንተና ሃሪካ በኩባንያ ውስጥ አጋሮች ናችሁ፣ አክሲዮኖች አላችሁ። ለአንተና ለሷ የሚገባችሁን በኩባንያው በኩል ታገኛላችሁ። አትጨነቁ። አልጨነቅም ወንድሜ። ምናልባት ይሄ የተሻለው መንገድ ይሆናል። ሳሜት ሳንሻላን ልጆቹ ላይ የሚሊዮን ዕዳዎችን ትቷል። የማይታመን ነው፣ የማይታመን ነው። አዎ ውርሱ ውድቅ መሆን አለበት። አለበለዚያ ውርሱን ከወሰዳችሁ ዕዳው የናንተ ይሆናል። ውሸት ውሸት! ሁላችሁም ተዋሻላችሁ። አንድ ላይ ሆናችሁ ከአባቴ ውርስ ልታስወጡኝ እቅድ አወጣችሁ። ሁላችሁም ተዋሻላችሁ። የማይረባ ነገር አታውራ ቡንያሚን፣ የማይረባ ነገር ቻን። ለዚህ እቅድ ያወጣችሁ ሁላችሁም አንድ ላይ ተደራጅታችኋል። ውሸታሞች ናችሁ፣ ጠበቃው ሳይቀር። በጣም ጥሩ። ቡንያሚን ይወርሳል እና ገንዘቡን ያገኛል። እወርሳለሁ። እሺ ውሰድ፣ ሁሉንም ነገር ውሰድ ቡንያሚን። የፈለከውን ነገር ውሰድ፣ የሁላችንንም ውርስ ውሰድ። ግን ውርሱን ከወሰድ ዕዳውንም መውሰድ አለብህ። ቡንያሚን ይህንን ተመልከት፣ ሰነዶቹን ያቸው፣ እውነተኛ ናቸው። ምኑን ሌው? ምን ማረጋገጫ አለኝ? እነዚህ የውሸት አሰርታችኋቸው ቢሆንስ? ሰነዶቹ እዚህ ያሉ፣ ተመልከታቸው ውዴ፣ ናና ተመልከታቸው። እነዚህ እውነተኛ ዶክመንቶች ናቸው። ውርሱን ውድቅ አላደርግም ብለህ አንተ ብቻህን ውርሱን ከወሰድክ ሁሉንም ውርስ መውሰድ ትችላለህ። ግን የ$60 ሚሊዮን ዕዳ ውስጥ ገባለህ ቡንያሚን። በደንብ አስብበት። ዕዳው ያንተ ይሆናል። ይሄንን አውቀህ ግባ። ተመልከት ቡንያሚን፣ ውዴ ቡንያሚን። ኤሳት ሂክመት ጋር መጥቷል። ገንዘቡን አገኘህ? ኤሳት አገኘው። ምን ያህል አገኘ ንገረኝ? 12 ሚሊዮን። አረ ላብድ ነው። ዶላር ነው? አዎ ዶላር ነው። አረ ላብድ ነው። አንድ ነገር ልንገርህ፣ እንደውም 1 ሚሊዮን ሳይሆን $2 ሚሊዮን ነው የምፈልገው። ይሁን ከፈለግሽ ግን ሁሉንም ውሰጂው። ምን እያልከኝ ነው? የምሬን ነው። አባቴ የተወልኝን የኔን ድርሻ ከፈለግሽ ሁሉንም ውሰጂው። ምን እያልክ ነው ኤሳት? ጨዋታ እየተጫወትክብኝ ነው? አሁን በደንብ ስሚኝ። ውርሱ ወድቆ ሆኗል። አባቴ $60 ሚሊዮን ዕዳ ነበረበት። ውርሱን ከተቀበልን ለእያንዳንዳችን $12 ሚሊዮን ዕዳ ይኖርብናል። እየዋሸ ነው፣ አላምንህም። እመኚኝ፣ አባቴ የነበረውን ነገር ሁሉ ከስሯል። አሁን ዕዳ ላይ ነው። ውርሱን ከተቀበልን እኛም ዕዳ ውስጥ እንገባለን። ገባሽ? አላምንህም። ውሸትህን ነው። ይሄ የውሸት ታሪክ ነው። አላምንህም። የምን ውሸት ነው? እኛ ኪሳራ ውስጥ ነን። በአጠቃላይ $60 ሚሊዮን ዕዳ ውስጥ ገብተናል። እንደ ቤተሰብ ውርሱን ውድቅ አድርገነዋል። ይህ ማለት ምንም ብር የለኝም ማለት ነው። ዜሮ ነኝ። ካሁን በኋላ $1 ሚሊዮን ብለሽ ወይም ሌላ ብር ብለሽ እንደማትደውይ ተስፋ አለኝ። እየዋሸ ነው ወይም ይሄ የፈጠራ ታሪክ ነው።
እኔ ብር እፈልጋለሁ። ካላመንሽ የፈለግሽውን ሰው ጠይቂ። እውነቱን ነው የምናገረው። ምንም ብር የለንም፣ ምንም ብር የለኝም። እኔም ዜሮ ነኝ። እኔ ብር እፈልጋለሁ። $1 ሚሊዮን እፈልጋለሁ። አስፈላጊ ነገር አድርገን ቢሆን ያንን ገንዘብ ታመጣልኛለህ። እየሰማ ነው? ያንን ብር እፈልገዋለሁ። አስፈላጊውን ነገር አድርግ። እናትንም ቢሆን ወይም ታሲንን ወይም ሌላ ሰው ቢሆን እናትን ወይም ታሲንን ወይም ቻያንንም ጠይቀ ቢሆን ያንን ገንዘብ አምጣልኝ እፈልገዋለሁ። ኤሳት እየሰማኝ ነው? ያንን ብር ካላመጣ ሜሊክና ሴቪላይን አደጋ አንተ እንዳደረስክባቸው ለቻያን ደውዬ ነግረዋለሁ። ያሉኝን ፎቶዎች በሙሉ ቪዲዮዎቹን በሙሉ እልክለታለሁ። እየሰማኝ ነው? ቤት ውስጥ ቻን መጥቷል። ቻንና ሜሊክ ተገናኝተዋል። ሜሊክ እባክሽ ስሚ፣ ከፔሪ ጋር ምንም ግንኙነት የለንም። አንቺን ለማናደድ እንጂ ምንም ግንኙነት የለንም። በፊት እንደዛ ያደረኩት አንቺን ለማናደድ ነው። ምንም ግንኙነት የለንም። ይቅርታ በይኝ ሜሊክ እባክሽ። ይሄ ነው ቻን? አዎ። እሺ ከእንግዲስ? እሺ ማለት ምን ማለት ነው? ሁሉንም ነገር ሰማሁ፣ አዳመጥኩ። እንድሰማ ትፈልግ ነበር አይደለም? ሰማሁ። አሁን መሄድ ትችላለህ። ሜሊክ ቻን መቼም ይቅርታ አላደርግልህም። መቼም ይቅር አልልህም ቻን። ገባ? መቼም ይቅር አልልህም። ግቢ ውስጥ ልጄ ይሄን ልበሺ፣ ምክንያቱም በጣም ይበርዳል፣ ንፋስ አለ። አመሰግናለሁ እማዬ። ምን እያየሽ ነው ልጄ? ያቺ ፔሪ ናት እማዬ። ጸጉሯን ብነቅላት አሪፍ ነበር። ሃሪካ በስራቷ አውሪ። እውነቴን ነው እማዬ። ያቺ ፔሪ የቻንና የሜሊክን ግንኙነት አላበላሸችም። ባለጌ ናት እማዬ። ቻንና ሜሊክ ውስጥ ጣልቃ እየገባች አጣላቻቸው። ሃሪካ እማዬ ቻንን ትፈልገዋለች። ልጅቷ ባለጌ ናት። የሆነ ነገር ታደርጋለች እማዬ። ተመልከቺ እማዬ፣ ቻን ቢሮው ፊት ለፊት ኤጀንሲ ከፍታለች። ተመልከቺ። ጸጉሯን ይዤ ባስወጣት ምኞቴ ነው። ሃሪካ እባክሽ ተረጋጊ። አንቺ እንደዚህ አይነት ሰው አይደለሽም እማዬ። ምንም አናደርግም። እዚህ ተቀምጠን የሆነ ነገር ማድረግም አለብን። ልጄ አትጨነቂ። እሷን በሆነ መንገድ ከቻንና ከሜሊክ እንድትርቅ አረጋታለሁ። ተረጋጊ ልጄ፣ የሆነ ነገር አደርጋለሁ። ትንሽ ቆይቶ እመቤት ሱምሩ ስትጠብቂው የነበረው ሰው እዚህ መጥቷል። አስገቢው። ኤርካን አይደል? አዎ እመቤት ሱምሩ ኤርካን ነኝ። ተቀመጥ። ስራ እንዴት ነው? ፈጣሪ ይመስገን ደህና ነው። እሺ አንድ ነገር እንድታደርግ ፈልጋለሁ። ለአለቃ ለዛች ለፔሪ ሂድና እኔ የምልህን ንገራት። የከፈተችውን የቱሪዝም ኤጀንሲ ሸጣ ወደ ጀርመን ትመለስ። አልሸጥም ብላ ኤጀንሲውን ከፍታ የምትሰራ ከሆነ ከኛ ጋር ያላትን ሁሉንም የንግድ ውሎች እናቋርጣለን። ከሳንሻላን ኩባንያዎች ጋር ምንም ስራ አትሰራም። ሙሉ ድርጅቷ ይከስራል። ከኛ ጋር ምንም ስራ ካልሰራች ሙሉ ድርጅቷ እንደሚከስር ታውቃለህ አይደል? ስለዚህ ሸጣ መሄድ አለባት። አለዛ አልሸጥም ካለች ሙሉ ድርጅቷ ይከስራል። የነገርኩ ገብቷል አይደል? እመቤት ሱምሩ ገብቶኛል። ሂድና ንገራት ለአለቃ ፔሪ። እሺ እመቤት ሱምሩ እነግራታለሁ። ኤርካንም ቻንና ሜሊክን ስታጣላ ለነበረችው ፔሪ ድርጅቱን ሸጠው ካልሄዱ ኪሳራ ውስጥ እንደሚገቡ ሱምሩ የነገረችውን ሁሉንም ነገር ይነግራታል። ፔሪም እብድ ትላለች። እሺ በቃ እሺ፣ ኤጀንሲው ከሚከስር ይሸጥ በቃ። የውክልና ስልጣን ላንተ ሰጣለሁ። አንተ ሁሉንም ነገር ተቆጣጣረዋለህ። ኤጀንሲው ከሚከስር ብንሸጠው ይሻላል። ምንም ስራ መስራት አንችልም። ከከሰረ ኪሳራ ውስጥ እንገባለን። ስለዚህ እንሸጠዋለን። አንቺስ? እኔማ አሁኑኑ ወደ ጀርመን እሄዳለሁ ኤርካን። ሁሉም ሰው አብዷል። ቻንና ሜሊክን የምታጣላቸው ፔሪ በመጨረሻም ወደ ጀርመን ለመመለስ ወደ አየር ማረፊያ ትሄዳለች። ሱምሩም ወደ እሷ ትመጣለች። ምንድነው ሱምሩ? እኔ መሄዴን ለማረጋገጥ ነው የመጣሽው? አዎ፣ ነገር ግን እዚህ ከመምጣቴ በፊት የሆነ ነገር አሰብኩ እና እዚህ የመጣሁት የሆኑ ጥቂት ነገሮችን ልነግርሽ ነው። ምናልባት ለወደፊት ህይወትሽ ይጠቅምሽ ይሆናል። የቻንና የሜሊክን ትዳር ለማፍረስ ለምን ሞከርሽ? የማንንም ቤት ለማፍረስ አልሞከርኩም ፔሪ። ሁለታችንም ያንቺ ትክክለኛ ሐሳብ ምን እንደሆነ ጠንቅቀን እናውቃለን። ሱምሩ አልገባኝም። ቻንን በጣም እወደዋለሁ፣ በጣም። ውሸትሽን ነው ፔሪ። ቻንን ብትወጂው በደንብ ታውቂው ነበር። ለቤተሰቡ ለወዳጆቹ ማንኛውም ነገር እንደሚያደርግ ታውቂ ነበር። እነዚህ ሁሉ ነገር ይቅርና ቻንን በደንብ አታውቂውም። አንቺ አላማሽ ሜሊክን ማሳዘን ነበር። ሁሉንም ሰው መጉዳት ነበር አላማሽ።
ፔሪ በደንብ ስሚ፣ ሜሊክ እንድታዝን አልፈልግም መቼም። እና ደግሞ መጥፎ አሸናፊዎች ሰልችተውኛል ፔሪ። ለዛ ነው ወደ ጀርመን እንድትመለሽ ያደረኩት። ምናልባት ትንሽ ነገር ከተማርሽ ብዬ ነው። በዚህ ጥቁር ልብሽ በሕይወትሽ ሙሉ ደስተኛ መሆናችን ራስሽን ቀይሪ ፔሪ ብላ ሱምሩ ትመለሳለች። ፔሪም ወደ ጀርመን ትሄዳለች። ቡንያሚንም በዳው ምክንያት የአባቱ ሳሜት ውርስ ውድቅ ስለተደረገ እንደተለመደው እያለቃቀሰ ነገሮችን ያካብዳል። እድልኝ ተመልከቺ ቡንያሚን ሳንሻራን ሆኜ ግን ምንም ገንዘብ የለኝም። ተመልከቺ ጀናን፣ በእውነቱ በጣም እያናደድከኝ ነው። እግሬን ከዚህ ጠረጴዛ ላይ አውርድ። አንሳ ቡንያሚን፣ ምን እያደረክ ነው? ጀናን ውዴ፣ እግሬን አይሰማኝም። ምን? አዎ በተለይ ቀኝ እግሬን አይሰማኝም። ስወድቅ መላ ሰውነቴን ነው ያመመኝ። ምናልባት ሽባ ሆኜ ይሆናል። ምናልባት አካል ጉዳተኛ ሆኜ ይሆናል። ውዴ አንተ እንደዛ ሆነ ማየት አልችልም ቡንያሚን ውዴ። ቆይ አሁን አይሰማም? ምንም አይሰማኝም። አሁንስ አይሰማም? አዎ ምንም አይሰማኝም ጀናን። ቡንያሚን ምን ተፈጠረ? ምን ሆናችሁ ነው? እመቤት ሱምሩ በጣም ይቅርታ እንደዚህ ሆኜ ስላየሽኝ። አባቴ ሲሞት በጣም አዘንኩ። አሁን ደግሞ ውርሱን አላገኘውም። ያንን ሰምቼ ስወድቅ እግሬ ሽባ ሆነ መሰለኝ። ደህና አይደለሁም። ውርሱ ደግሞ ቆመ። አሁን ምን ልሰራ ነው? ምን ላደርግ ነው? በምንስ ልተዳደር ነው? ብዙ ስራ የለኝም፣ ብዙ ገንዘብ የለኝም። ማለቴ ስራ ትሰራለህ፣ ታገኛለህ። ለምን እንደዚህ ትሆናለህ? ምን ልሰራ ነው? እመቤት ሱምሩ እግሮቼ እንደሆኑ ሽባ ሆኑ። ምን ልሰራ ነው እያለ ቡንያሚንም እንደተለመደው የማይመስል ነገር ያወራል። ለምሳሌ የቱሪዝም ኤጀንሲ ወይም ሌላ ነገር ውስጥ ሊሆን ይችላል። ኤጀንሲ? ምን አይነት ኤጀንሲ? መደበኛ የቱሪዝም ኤጀንሲ። የፔሪን አዲሱን ኩባንያ ታውቁት የለም? እሷን ወደ ጀርመን አባረርኳት። ከዛም ኩባንያውን ገዝቼዋለሁ። እዛ መስራት ትችላላችሁ፣ የእናንተ ይሆናል። በእውነት እመቤት ሱምሩ? እውነቴን ነው። ዝግጁ የሆነ ኩባንያ ነው። ስለዚህ እናንተ ትይዙታላችሁ። መስራት ከፈለጋችሁ ትፈልጋላችሁ አይደለ? በደንብ ማድረግ እንደምችለው አውቃለሁ። የተወለድነው በቱሪዝም ነው። ምን ያህል ታታሪ እንደሆንን ታውቂያለሽ። እኛ በተለይ የኛ ከሆነ በደንብ እንሰራለን። እኛ የቱሪዝም ንጉሶች እንሆናለን። እሷ ንግሥት ትሆናለች፣ እኔ ደግሞ ንጉሥ እንሆናለን። ወይዘሪ ሱምሩ ይህን ማድረግ እንችላለን። እናመሰግናለን። እሺ በሚገባ አምናችኋለሁ። ሁለታችሁም በደንብ እንደምትሰሩ አውቃለሁ። እሺ እናመሰግናለን እመቤት ሱምሩ። እና መቼ ነው የምንጀምረው? ቆይ አንዴ፣ አሁኑኑ መጀመር ትችላላችሁ። ቆይ አንዴ። ቡንያሚንና ጀናን ሱምሩ ወደ ሰጠቻቸው የፔሪ የቱሪዝም ኤጀንሲ ሄደው የእሷን ባነር አውርደው የራሳቸውን ባነር ይሰቅላሉ። ሁለቱም በደስታ ደስ ይላቸዋል። ቡንያሚንና ጀናንም በጣም ደስተኛ ይሆናሉ። የኑህና የሜሊክ አባት የሆነው አሊ ከሂክመት ጋር እባክህ ቁም፣ ምንድነው የምትከረከረው? ሂክመት አንድ ነገር ልጠይቅሽ የሚሉትን አመሽ? ሳሜት ዕዳ እንዳለበትና ውርሱ ውድቅ እንደሆነ ያንን አመሽ? አዎ ሳሜት ብዙ ዕዳ ነበረበት፣ ያንን አውቅ ነበር። አሁን ደግሞ በጣም ብዙ ዕዳ አለበት። ሁሉም ሰው ስለዛ እያወራ ነው። እውነት ነው። አዎ ታዲያ ኢሳት $1 ሚሊዮን ከየት አግኝቶ ያመጣልናል? ከየት ይሰጥሻል? ያመጣል። ሰርቆም ብቻ ከየትም ብሎ ያመጣል። እስቲ ደውይለት። ተረጋጋ። $1 ሚሊዮን ነው እኮ በአንድ አይገኝም። ተረጋጋ፣ ትንሽ ተረጋጋ። ምንድነው የምረጋጋው? ታሲና ቻን እየተከታተሉን ነው። ችግር ውስጥ ነኝ። አሁን ደግሞ ገንዘቡን ካላገኘን ሌላ ችግር ውስጥ እንገባለን። ገንዘቡን በቶሎ አግኝተን ማምለጥ አለብን። ሂክመት ትንሽ ጠብቅ። ያ ደደብ ኢሳት ገንዘቡን ይዞ ይመጣል። እብደት ነው። ምን አለው? ይሄ እብደት ነው። ሄጄ መንቀሳቀስ አለብኝ። ኢሳት በቶሎ ገንዘቡን እስከሚያመጣ መጠበቅ አልችልም። እንቀሳቀሳለሁ፣ አለዛ አብዳለሁ። በቶሎ ተመለስ፣ እንዳትቆይ። ይሄ ምንድነው? ሂክመት አብዳለች። ያ ኢሳት ጅላጅል ነው። እዚሁ መቅረቴ ነው። ገንዘቡን መቼም አታገኝም። እዚሁ ልቀር ነው። ምን እየተፈጠረ ነው? ቀስ በል እንጂ። እናንተ እነማን ናችሁ? ምን እያደረጋችሁ ነው? ምን እየተፈጠረ ነው? ልቀቁኝ። እናንተ እነማን ናችሁ? ተንቀሳቀስ፣ ሂድ። ልቀቁኝ። ግባ፣ ወደ ውስጥ ግባ። ፍጠን። ትንሽ ቆይተው። እናንተ እነማን ናችሁ? የት ነው የምትወስዱኝ? እነማን ናችሁ? ተቀመጥ እዚህ ጋር። እናንተ እነማን ናችሁ? ማን እንደሆንኩ ታውቃላችሁ? እኔ እኮ የማፊያ ሰው ነኝ። ችግር ውስጥ ትገባላችሁ። ልቀቁኝ።
ሰላም ሰላም ሀሊል ቻክርጃን ተራሮች አይገኙም ይላሉ። እኔ ግን አገኘው። ከኔ ምንድነው የምትፈልገው? ምንም አልፈልግም። ሶምሩን ተዋሻለህ፣ ስሟን ታጠፋለህ። በጣም አፈቅራታለሁ፣ ልንጋባ ነው። እስር ቤት የገባሁት በእሷ ምክንያት ነው ትላለህ። ለገንዘብ ብላ ትታኝ ነው የሄደችው ትላለህ። እንደዛ ነው እንዴ? በእውነቱ እንደዛ ነው። አንተ ገደብ እገልሃለሁ ና ወደዚህ። ሶምሩ ለገንዘብ ብላ ልጆቿን ተወች። እንደዛ ነው የምትለው? አንተ ማትረባ። እሷን ልታሳፍር ነው የምትፈልገው። ከቤት ወደ ቤት እየሄድ ስሟን ልታጠፋ ነው የምትፈልገው አንተ ባለጌ። እገልሃለሁ። ተመልከት፣ ሁሉንም ሰው ዋሽተሃል። የሶምሩን ስም በልጆቿ ፊት አጠፋ። ሁላችንንም አታለልከን። እገልሃለሁ። ለአሁኑ አልገልህም። ከእንግዲህ እዚህ ከተማ ውስጥ ባይ እዛው ነው የምቀብርህ። ተግባባን? እሺ፣ በደንብ ገብቶሃል አይደል? ወንድሜ ምን እናደርገው? እንደፈለጋችሁ አድርጉት፣ ግን መጨረሻ ላይ ልቀቁት። ጂሃን መነጋገር እንችላለን? እሺ እንችላለን ወንድሜ። በጣም መጥፎ ስሜት ይሰማኛል። ምን ሆናል ወንድሜ? በጣም መጥፎ ነገር አድርጌያለሁ። ምን አደረክ ደግሞ? ሜሊክና ሴቪላይን ገደል ሊገቡ ሲሉ ታስታውሳለህ? ይወድቁ ነበር። ያንን ያደረኩት እኔ ነኝ። ጂሃን እምላለሁ ዓላማዬ እንደዛ አልነበረም። ትንሽ አደጋ ብቻ እንዲደርስባቸው ነበር እንፈልገው። ነገር ግን ነገሮች ከቁጥጥሬ ውጭ ሆኑ። ሁለቱም በእኔ ምክንያት ሊሞቱ ነበር። የጥፋተኝነት ስሜት እየተሰማኝ ነው። ጂሃን፣ የሚገባኝን ማንኛውንም ቅጣት ለመቀበል ዝግጁ ነኝ። ወንድሜ ኢሳት፣ እንዴት እንደዚህ ታደርጋለህ? እንዴት አስችሎ እንደዚህ ታደርጋለህ? ለምን እንደዚህ ያደረግ? ምን አይነት ነገር ነው? ጂሃን፣ ለዛ ነው ባደረኩት ነገር በጣም የጥፋተኝነት ስሜት እየተሰማኝ ነው። መተኛት አልቻልኩም። ጂሃን እምላለሁ፣ በጣም ተጸጽቻለሁ። በጣም መጥፎ ስሜት እየተሰማኝ ነው። ጂሃን እባክህ። ኦ ኢሳት፣ ካዲያ ለኔ ለምን ትነግረኛለህ? ሴቪላይና ሜሊክ ፊት ሂድና ስለ ሁሉም ነገር በግልጽ ንገራቸው። እንደ ተጸጸትክና ይቅርታ እንዲያደርጉልህ ለምናቸው፣ ጠይቃቸው። ቅጣትንም ለመቀበል ዝግጁ እንደሆንክ ንገራቸው። ለኔ የነገርከውን ነገር ሁሉ ንገራቸው። ይቅርታ እንዲያደርጉልህ ለምናቸው። ወንድሜ እንደዛ አድርግ። ከዚያ ይቅር እንደሚሉህ እናያለን። እና አንድ ተጨማሪ ነገር አለ ወንድሜ። ምንድነው? ኢሳት፣ ከአክስቴ ጋር ነበር ሁሉንም ነገር ያደረግነው። አዎ አይገርመኝም። አክስቴ ህክመት ሁሉንም ነገር ታደርጋለች። መጥፎ ነገር ለማድረግ ዝግጁ ናት ሁሌም። አይገርመኝም ኢሳት። አንተም እንድታመልጥ አግዛሃታል። አዎ ብዙ ነገር ረድቻታለሁ ወንድሜ። አሁን በዛ ጥፋቴ እኔን እያስፈራራች ነው። ከኔ ገንዘብ ትፈልጋለች። አይገርምም እኮ ህክመት ናት። ስለ ህክመት ነው እኮ የምናወራው። ገንዘብ ደግሞ ከሁሉም ነገር በላይ የምትፈልገው ነገር ነው። እንደውም አሁን እየደወለች ነው። አሁን ገንዘብ ትጠይቀኛለች። እስቲ እንሰማለን። የምትነጋገሩትን እየቀዳሁት ነው። ሄሎ ኢሳት፣ የት ነህ? ምን እየሰራህ ነው? ምን አስጨነቀሽ? እንደገና ለምንድነው የምትደውይልኝ? ምን ፈልገሽ ነው? ምን እፈልጋለሁ? ገንዘብ ነዋ። አባቴ ምንም ገንዘብ አልተወልኝም። አንቺ የጠየቅሽውን $1 ሚሊዮን የለኝም አልኩሽ እኮ። ምንድነው የምትፈልጊው ሴትዮ? እየቀለድክ ነው። ከየትም ብለህ ያንን $1 ሚሊዮን ብር ሰርቀም ቢሆን ገንዘቡን ይዘህልኝና፣ አለበለዚያ ለጂሃንና ለሁሉም ቤተሰቦች ስለ ሁሉም ነገር እናገራለሁ። ታውቃለህ ያንን አይደል? ሁሉንም አንድ ላይ ነው ያቀርነው። ያንቺ ተባባሪ እንደሆንኩ ታውቅ የለም? ምን ማስረጃ አለ? ስለ ሁሉም ነገር ተናገር። ግድ አይሰጠኝም። ልጄን አጥቻለሁ፣ ቤተሰቤን አጥቻለሁ። ማንንም አልፈራም፣ ለማንም አልጨነቅም። እናቴን ለማጥፋት ስትይ ነው ሀሊልን ወደዚህ ከተማ ያመጣሽው? ጂሃንንም ለመዝረፍ እንደሞከርሽ ለጂሃን ልንገረው? አዎ ንገረው። ከፈለክ ንገረው። የፈለከውን አድርግ። የሞታ አህያ ጅብ አይፈራም። ንገረው። የፈለከውን አድርግ። ጂሃን ቀርቷል አይደል? አዎ ወንድሜ። እንዴ ጂሃን አጠገብህ አለ እንዴ? ህክመት ጉልሰረን፣ እንዴት ነሽ? ደህና ነሽ? መናዘዝ የምትፈልጊው ሌላ ነገር አለ? ሳውንድ ሪከርዱን አቁሜዋለሁ። የፈለጋችሁትን ነገር አድርጉ፣ ግድ አይሰጠኝም። አንቺም በሆነ አክስቴ በቶሎ አመልጥ ነበር። ምክንያቱም ከትንሽ ሰዓታት በኋላ እኔና ጂሃን ፖሊስ ጣቢያ እንሄዳለን። ገባሽ? በቃችሁ። ዘጋችሁ። ህክመት ጋርም ሀሊል ይመጣል። ምን ሆነ ነው?
ሂክመት አሁን ከዚህ ሀገር መውጣት አለብን ፍጠኝ። ሂክመትና ሀሊልም ያላቸውን ብርና አንዳንድ ነገር ይዘው ከከተማ ለቀው ለመውጣት ጉዞ ይጀምራሉ። የተፈጠረውን ተመልከት። ሁሉንም ነገር ትዘነው ልንሄድ ነው። ይሄ ሁሉ የሆነው ባንተ ነው። አሁን ደግሞ የኔ ጥፋት ሆነ እንዴ? አዎ አንተ ከመጣ ጀምሮ ህይወቴን አበላሸው። ሁሉም ነገር የተመቻቸ ነበር። አንተ ከመጣ ጀምሮ ግን ይሄ ሁሉ ነገር ተፈጠረ። አንቺ ነሽ እኮ ወደዚህ አመጣሽኝ። ሶምሮ እናጠፋታለን አልሽኝ። እኔም መጣው። እኔ ምን ላድርግሽ? አሁን ግድን አላልኩም። መምጣት አልነበረብህም። በመምጣት በጣም ተጸጽቻለሁ። አንተ እዚህ በመምጣት በጣም ነው የተጸጸትኩት። ሁሉንም ነገር አሳጣኸኝ። ያቺ ሶምሮ እናጠፋለን ብለን አሁን ግን እኛ ሁሉንም ነገር አጣን። ሀሊል ኢሳትም ሜሊክ ላይ ስላደረገባት ነገር ይነግራታል። ቅጣቱንም ለመቀበል ዝግጁ እንደሆነ ይነግራታል። ሁሉም ቤተሰብ እያለቀሰ ነገሩን ይሰማል። ሜሊክ ሚሊዮን ጊዜ ይቅርታ ጠይቃለሁ፣ ሚሊዮን ጊዜ ይቅር እንደማትኝ ያውቃለሁ። መቼም ይቅር እንደማትኝ ያውቃለሁ። ይቅርታ ማታደርግልኝ ግን ልጅ ሲወለድ ስለኔ ስላጎቱ ንገሪው። መጥፎ ሰው እንደሆንክ ማወቅ የለበትም። ሁሉም ቤተሰብ እያለቀሰ ነገሩን ይመለከታል። ስተትን አምነ ይቅርታ ጠይቀሃል። በቅንነት አምናለሁ ወንድሜ በእውነት ይቅር ብያለሁ ወንድሜ። ሁለቱም እየተለቃቀሱ ይተቃቀፋሉ። ሁሉንም ነገር ቤተሰቦቻቸው ያያሉ። ሁሉም ቤተሰብ እያዘነ ያያቸዋል። ሀሊልና ሂክመትም ከተማውን ለቀው ለመውጣት መንገድ ላይ ናቸው። ሀሊል ፖሊሶቹ መንገዱን ዘግተውታል። ሀሊል ዝም ብዬ ነግሬዋለሁ፣ አላቆምም። አብዳሃል እንዴ ሀሊል? አቁም። ሀሊል አቁም። ይበልጥ ትኩረት እየሳብክ ነው። ቀስ ብለህ ንዳ። እሺ አቆማለሁ። ተረጋጊ። አንዴ መንጃ ፍቃድ ወደ ኢስታንቡል በረራ ነበረን። አንዴ መታወቂያችሁን። አስቸኳይ በረራ ነበረን። ይሄው መታወቂያችን። በቶሎ መሄድ አለብን። ሁለታችሁም ከመኪናችሁ አሁን ውረዱ። ለምን? አሁን ውጡ። እኔ አልወጣም። ውጪ። ምንም ወንጀል አልሰራውም። ለምንድነው የምትጎትችኝ? ሁለቱንም ሀሊልና ሂክመትን ፖሊሶች እየጎተቱ ወደ ፖሊስ ጣቢያ ወስዷቸዋል። ጊዜያዊ እስር ቤት የሚያስገቧቸዋል። ሁለቱም በጣም ያዝናሉ። የእነሱንም መታሰር የሰማው ቱፋንም ሁሉንም ገንዘብ ይዝና ከአገር ይጠፋል። ኢሳት፣ ሂክመትና ሀሊል ፍርድ ቤት ይቆማሉ። ከተጠርጣሪዎች መካከል ኢሳት ሸንሻላን፣ ሂክመት ጉልሰረን፣ ሀሊል ቻክርጃን በተጠረጠሩበት ወንጀል መሰረት የነሱ ተባባሪ የነበረው ቱፋን እስከሚገኝ ድረስ አቃቢ ወንጀሉን አጣርቶ እንዲያቀርብና እስከዛው ድረስ እስር ቤት እንዲገቡ ተወስኗል። ፍርድ ቤት ውስጥ የነበሩት ሁሉም ቤተሰብ ያዝናሉ። ውጪ ላይ ኢሳትን ለማግኘት ሁሉም ቤተሰብ ቆሟል። በፈለግሽው ጊዜ ፍቺውን ማቅረብ ትችያለሽ። ምንም ችግር አላመጣም። ኢስማ ኢሳት፣ ባንተ አምናለሁ፣ እጠብቅሃለሁ። እውነትሽን ነው? አዎ እውነቴን ነው። እኔና ልጄ እንጠብቅሃለን። ወንድ ልጅ ነው የምንወልደው። ነፃ ትሆናለህ። ሁላችንም ሁሉንም ነገር እናደርጋለን። ልጄ አይዞ። ኢሳት ከዚህ እናስወጣሃለን። ወንድሜ በጣም ይቅርታ። እስከ ዛሬ ላደረኩት ነገር በጣም ይቅርታ ወንድሜ። ይቅርታ። ኢሳት ያ ያለፈ ነገር ነው። ኢሳት እሺ አታልቅስ፣ እንደዚህ አትሆን። አውቃለሁ ምርጡ ኢሳት እዚህ ቆሟል። ሁልጊዜም አለን። እሺ እንጠብቅሃለን ወንድሜ። እወድሃለሁ። እሺ ሂክመትና ሀሊል ይመጣሉ። እንዴት የሚያምር ቤተሰብ ስብስብ ነው። እህትና ወንድም ተስማምተዋል። እየተቃቀፉ ነው። ደስ ይላል። አንተም ወንድሜ ነበርክ ታሲል። ሂክመት እንደዚህ ባይሆን ምኞቴ ነበር። እንደዚህ እንዲሆን አልፈልግም ነበር። ሂክመት እንደዚህ ባይሆን ምኞቴ ነበር። ሂክመትም ታልፋለች። ሀሊልም እነሱምሩን እያየ ያልፋል። ኢሳት ጠንከር በል። ኢሳት በጣም እወድሃለሁ። እኔም በጣም እወድሻለሁ ኤስማ። ሁሉም ቤተሰብ ያዝናል። ኤስማም ታለቅሳለች። ሁሉም ያዝናል። አንተ በመጨረሻ ሁላችንን ማታለልክን እና ከቤተሰብ ጎን ቆምክ። አሁን ተገናኝተናል ኢሳት።
እንዴት አጋርነን መለየት የለብንም። አቶ ሀሊል ስማ፣ ይሄ የኔ እስር ቤት ነው። እዚሁ ነው የምጨርስህ። እዚሁ እገልሃለሁ። ገባ? ሀሊልና ኢሳት ወደ ውስጥ ይገባሉ። ሀሊልም እስረኞቹን ሰላም ሲል ዝም ይሉታል። አቶ ኢሳትን ግን ሲያዩት አቶ ኢሳት በቶሎ ከዚህ ያስወጣ፣ ፈጣሪ ይርዳ። አቶ ኢሳት በቶሎ ደህና ሁን፣ በቶሎ ደህና ሁን፣ በቶሎ ከዚህ ውጣ። አቶ ኢሳት አልጋ ተዘጋጅቷል። ለኛ ማንኛውንም ነገር መጠየቅ ትችላለህ። በደስታ እናደርገዋለን። አመሰግናለሁ፣ በጣም አመሰግናለሁ። አንተ የአቶ ታሲን የወንድም ልጅ ነህ። አጎትህ ነው አቶ ታሲን። አቶ ቻንም ወንድምህ ነው። የፈለግከውን ነገር ብቻ አዘዝ። ማዘዝ ብቻ ነው ካንተ የሚጠበቀው። እኛ እናደርገዋለን። አሁኑ ምንም ትዕዛዝ የለኝም፣ ግን ማዘዝ ከፈለኩ አዛቸዋለሁ። ሀሊልም በጣም ይደነግጣል። በኢሳትም ነገር ግራ ይጋባል፣ ይፈራልም። ከዚህ ክፍል መውጣት አለብኝ። ጠባቂ ከዚህ ክፍል አስወጡኝ፣ ቀይሩኝ። አቤቱታ ታቀርብና ይገመገማል። ና ወደዚህ። ይሄ ክፍል ለህይወቴ ያሰጋኛል። ቀይሩኝ፣ በፍጥነት ቀይሩኝ። ና ተመለስ። እዚህ ጋር እሱ የት ይተኛ? እዚህ ጋር ይተኛ። አቶ ኢሳት ምን አይነት አልጋ ነው? ሂድ በል፣ አረፍ በል። አንተም ብሆን አልተኛም እያለ ኢሳት ሀሊልን እየቀለደ ያስፈራረዋል። ኢሳትም ዘና እያለ አልጋው ላይ ወጣና አረፍ ይላል። ሀሊልም በጣም ከመደንገጡ የተነሳ ቆሞ ይቀራል። ህክመትም እስር ቤት ክፍል ውስጥ ትገባለች። ከእስረኞቹ ጋርም ትተዋወቅና እያዘነች ከእነሱ ጋር ታወራለች። ቤት ውስጥ ሶምሩ የኢሳትን ሚስት ኤስማን ከአሁን በኋላ አብረው እንደሚኖሩ ትነግራታለች። ወደ ሳሎንም ሁሉም ሰው ይሄዳል። በደስታም ሆነው ተስማምተው ይጫወታሉ። ሀሪካም ከናዚም ጸሐፊ ስልክ ይደወልላትና ናዚም ጋር ትመጣለች። ሀሪካና ናዚም ተገናኝተዋል። እባክሽ አንድ ድል ስጪኝ። በትክክል እንደዛ ይሰማኛል፣ ግራ ይገባኛል። ግን እመኚኝ ሀሪካ፣ እዚህ ጋር ቃል እንደገባሁልሽ ትዝ ይልሻል። ሁሌም ከጎንሽ ሆናለሁ። አሁንም ከጎንሽ ነኝ። ሁልጊዜም፣ በሁሉም ሁኔታ፣ በማንኛውም ሁኔታ ሁለታችን አብረን መሆን አለብን ሀሪካ። እሺ፣ አሁን ዓለምን ሁሉ ሰጥሻለሁ። ጠዋት ላይ ሜሊክ ከቤት እየወጣች ነው። ቻንም እሷን እየተከታተለ ነው። ሜሊክም አንድ ጌጣጌጥ መሸጫ ጋር ሄዳ መኪናዋን ታቆማለች። ቻንም ተከትሏት መጥቶ መኪናውን ያቆማል። ሜሊክም ወደ ውስጥ ትገባለች። እንኳን ደህና መጣሽ እመቤት ሜሊክ። አመሰግናለሁ አቶ ቬዳት። እንዴት ነሽ? ደህና ነኝ። ስራ እንዴት ነው አቶ ቬዳት? አመሰግናለሁ፣ ደህና ነው። ዛሬ በጣም ለየት ያለ ነገር እፈልጋለሁ። ምክንያቱም ለእናቴ ነው ስጦታው። በጣም የሚያምር መሆን አለበት። እሺ፣ እኔ በዚህ ጋር። አዎ፣ በጣም ብዙ አማራጮች አላችሁ። አሪፍ ናቸው። አዎ፣ በጣም አሪፍ አንገት ሐብል አላችሁ። አዎ፣ ይሄኛው ከለንደን ነው የመጣው። እሱን መውሰድ ትቻለሽ። በጣም ለየት ያለ ነው። አዎ፣ በጣም ብዙ ምርጫዎች አሉ። ሁሉም ደስ ይላሉ አቶ ቬዳት። በተለይ ይሄኛው። ሁላችሁም እጃችሁን ወደ ላይ። ምን እያደረጋችሁ ነው? እጃችሁን ወደ ላይ። ምን እያደረጋችሁ ነው? ምን እየተፈጠረ ነው? ሁሉንም ጌጣጌጦች ወደ ቦርሳው ክተቺ። ፍጠኝ፣ ሙያቸው። አቶ ቬዳት ምን እየተካሄደ ነው? ውድ ጌጣጌጦቹ የት ናቸው? ካዝናው የቱ ጋር ነው? ወደ ግራ ነው። እናንተ ተንቀሳቀሱ። አንቺ ቦርሳው ሙይ። ወንድሜ እባክህ ተረጋጋ። ተመልከት፣ ሴትዮዋ እኮ እርጉዝ ናት። እባክህ ተረጋጋ። ምንም አታውራ። ፍጠኑ። እባክህ እንደዚህ አታደርግ። ምን እያደረጋችሁ ነው? እንደዚህ አታደርጉ። ዝም በይ። ፍጠኑ። ሰብስቧቸው። ሁሉንም ጌጣጌጦች ክተቷቸው። ፍጠኑ። ጂሃንም ስልኩን እያየ ስለነበረ ቀና ይልና ነገሩን ይመለከታል። ደጉጡንም ከመኪና ውስጥ ያወጣና በፍጥነት ይወጣል። ወደ ጌጣጌጥ ሱቁም ይገባል። ፍጠኑ፣ ሁሉንም ሰብስቧቸው። ጂሃን ደርሻለሁ። ፍቅሬ ተረጋጊ። ከየት መጣ ሰውዬ? ተመልከት ወንድሜ፣ ተረጋጋ። እሺ፣ ባለቤቴ እርጉዝ ነች። እሷን ከዚህ መውሰድ አለብኝ። ሌላ ምንም ችግር አልፈጥርም። ተረጋጋ። አፍን ዝጋንታ። ተመልከት፣ ምንም ችግር አልፈጥርም። ፖሊሶች ሊመጡ ይችላሉ። ምንም ማድረግ አልችልም። ሚስቴን ይዤ ልሄድ ነው። እርጉዝ ናት። ምንም አይፈጠርም። ተረጋጋ ሰውዬ። ዝም በል። ሁሉንም ይዘናል። እንሂድ በቃ ወንድሜ። ፖሊሶች መጡ። ፖሊሶቹን አንተ ነህ የጠራቸው? አንተ አይገባም እንዴ? መሳሪያውን ከፊታችን አንሳልን። ባለቤቴ ነፍሰ ጡር ነች፣ እርጉዝ ነች። ሆዷ ላይ ነው የምተኩሰው። ዝም በል ሰውዬ። ምንድነው ያልከው? ብለው ጂሃንም ሽጉጡን ከጀርባው ሊያወጣ ሲል ጂሃን ውዴ፣ ምንድነው? ጂሃን ውዴ፣
አይሆንም ቻን አይሆንም ንቃ ቻን አይነን ግለጥ አይሆንም እጃችሁ ወደ ላይ ተንበርከክ ሁላችሁ ምሰሯቸው ቻን አይሆንም የኔ ፍቅር አይሆንም ቻን አይሆንም አምቡላንስ ጥሩ ፍጠኑ ቶሎ በሉ ቻን አይሆንም እባክህ ተለኛ አትሂድ እዚህ ነኝ ውዴ አይሆንም አይሆንም ውዴ አለው አይዞ ብዙ ደም ፈሶታል ወይኔ ጉዴ እባክሽ ተረጋጊ ምንም አይሆንም ተረጋጊ እባክሽ ቻን አይሆንም ሜሊክ እሺ ምንም አይሆንም ተረጋጊ ምንም አይሆንም እናቴ አይሆንም ሜሊክ ተረጋጊ እባክሽ ተረጋጊ እማዬ አይሆንም እንደዚህ አይሆንም ኢሳትና የኑህና የሜሊክ አባት ሀሊል እስር ቤት ናቸው አቶ ኢሳት ይኸው ሻዩ አመሰግናለሁ ኢሳት ሻንሻላን ምን ተፈጠረ ለአንተ መጥፎ ዜና አለኝ ስለ ባለቤቴ ነው ምን ሆነች ወንድም ቻን በጥይት ተመቷል ቀዶ ጥገናው አለቀ አዎ አቶ ታሲ ባለቤቴ እንዴት ነው እንዳለመታደል ሆኖ ጥይቱን ማውጣት አልቻልንም ጥይቱን አወጣነው ቢሆን ኖሮ የችግሩ ስጋት ከፍተኛ ሊሆን ይችላል እና ደሙን ማስቆም አንችልም ነበር ምን ማለት ነው ዶክተር ጥይቱን አላወጣንም ማለት ምን ማለት ነው ሙሉ ዝርዝሩን ቢሮ ውስጥ ነግራችኋለሁ ለአሁኑ ግን እስከሚነቃ መጠበቅ አለብን አሁን ገና ምንም አልታወቀም አትደናገጡ እስከሚነቃ እንጠብቃለን በቶሎ እንዲሻለው እመኛለሁ እኔ ጥፋተኛው በእኔ ምክንያት ነው የሁሉ ነገር የተፈጠረው ከ10 ደቂቃ በኋላ በክፍሌ እንገናኝ ተረጋጊ ሜሊክ እባክሽ ተረጋጊ እሺ ዶክተር እንመጣለን ምክንያቱም የኔ ጥፋት ነው ይቅር ብለው አይከተለኝም ነበር ይሄ ሁሉ ችግር አይመጣበትም ነበር የኔ ጥፋት ነው ሜሊክ እባክሽ ልጅ ተረጋጊ ሜሊክ እባክሽ እንደዚህ አትሁኚ ምሽት ላይ ሜሊክ ቻንን ልታየው ገብታለች የኔ ፍቅር ውዴ ሱምሩ አዲስ ነገር አለ አየለም ለሳሳት አጠገቡ ናት እስካሁን አልነቃም ለማን ማዘን እንዳለብኝ ራሱ አላውቅም እማዬ አይዞሽ ምንም አይሆንም ኒሃት ከወጣች በኋላ ዶክተሩን አናግሬው ነበር ምን አለ ዛሬ ማታ የማይነቃ ከሆነ ምን ተመልሶ አይነቃም አለኝ አይሆንም ቻን እየሰማኝ ነው አትተውን ትተን አትሂድ እባክህ መቼም አትተውን ቻን እዚህ ነን ውዴ ልጅህም እዚህ ናት ሆዴ ውስጥ ሆና ትሰማሃለች እባክህ አትተውን ትተን አትሂድ ቻን የኔ ፍቅር ቻን ንቃ እባክህ ትተን አትሂድ ሜሊክ ቻን የኔ ፍቅር ቻን ነቃ ሜሊክ አቤት ፈጣሪ ደግነቱ ተመስገን አልተውሽም ሜሊክ ቻን ነቃ እማዬ ቻን ነቃ የኔ አንበሳ ልብ ነው ያለው ድሮ ነቃ የሚል ነገር ነው ያወራችሁት እንደዛ ነው የሰማሁት አዎ ነቅቷል ደስ ይላል የኔ ወደዚህ ነኝ ተመልከተኝ የኔ ፍቅር ይቅር አልሽኝ ብያለሁ ውዴ እንደዛ አትበል የኔ ፍቅር እንደዛ አትበል ይቅር ብያለሁ ሁሉንም ነገር ይቅር ብያለሁ ከትንሽ ጊዜያት በኋላ ኤስማ ባሏን ኢሳትን ልትጠይቅ እስር ቤት መጣለች ወንድሜ ቻን እንዴት ነው አሁን በደንብ ተሻለው በእግሩ እየሄደ ነው አዎ ደህና ነው አትጨነቅ ፈጣሪ ይመስገን ደህና ነው አንቺስ እንዴት ነሽ ልጃችን እንዴት ነው ስላንተ አስባለሁ ከዚያ ውጪ ደህና ነኝ ውዴ አንተስ ካሊል ጋር አንድ ክፍል ናቸው አሁን አይ ትናንት ስለፈራ ሌላ ክፍል ገብቷል አይ ጥሩ ነው ያ ሰይጣን ካንተ ጋር አብሮ መሆን የለበትም ኤስማ እኔ እዚህ ለ3 ዓመታት ተጨማሪ ዓመታት እቆያለሁ ብዙ ጊዜ ነው አይደለም ውዴ አያቴ ምን እንደምትል ታውቃለህ ጊዜ እንደወፍ ነው በቶሎ ይበራል በቶሎ መሽቶ በቶሎ ይነጋል ትላለች አትጨነቅ በፍጥነት ያልቃል እውነቴን ነው እኔ እንዳንቺ አይሰማኝም በጣም ናፍቀሽኛል እኔም በጣም ናፍቀኸኛል ምን እንዳመጣሁልህ ተመልከት ምናልባት ስትየው ጥሩ ስሜት ይሰማሃል እየሳቀ ነው የሚስቅ ይመስላል አዎ እየሳቀ ይመስላል ሲስቅ ደግሞ እንዳባቱ ይመስላል ሁሉም ነገር እየናፈቀኝ ነው የእናቴም ሰርግ ሊናፍቀኝ ነው ኢሳት ከዚህ ስትወጣ ካቆምንበት እንቀጥላለን ተግባባን አዎ ልክ ነሽ እንደገና እንጀምራለን ለምሳሌ እንደገና ከኔ ፍቅር ይይዝሻል ግን በዚህኛው እንከኔለ ሰው ሆናለሁ ጥሩ ሰው ሆናለሁ እሺ ይሆናል ውዴ ምክንያቱም አንተ መውደድ መቼም አላቆምም ውዴ ስማኝ ሰዎች ነን ስተት መስራታችን አይቀርም ዋናው ነገር ሁሉም ነገር ሳይበላሽ ልባቸው ሳይሰበር
ይቅርታ መጠየቃችን ነው። እነሱን ይቅርታ መጠየቃችን ነው ዋናው ነገር። አዎ ልክ ነሽ ኤስማ፣ የምንወዳቸውን ሰዎች መጉዳት የለብንም። ልክ ነሽ ኤስማ። ኤስማ በጣም ነው የምወድሽ። እኔም በጣም እወድሃለሁ። እኔና ልጄ በጣም እንወድሃለን። እዛው እስር ቤት የኑና የሜሊክ አባት የሆነው ሐሪል ሳክርጃን እና ሂክመት እስር ቤት ናቸው። ሁለቱም መልእክት ይደርሳቸዋል። ሐሊል ነው ያልከኝ? በፈጣሪ ስም በመጨረሻም ከእስር ቤት ለውጣ ነው መሰለኝ። ደስ የሚል ነገር ነው። ሂክመትም ፖስታውን ገልጣ ከፍታ ታየዋለች። በንዴትም እየሳቀች የንብረታቸው ኃላፊ የነበረው ቱፋን ሁሉንም ንብረታቸውን ይዞ ወደ ሌላ ሀገር እንደሄደ በፎቶ ልኮላቸዋል። ያ የዱር ሰው ወደ ኳታር ሄደ። እማይረባ እዚሁ መበስበሴ ነው በቃ። እድሜ ልኬን እስር ቤት ልቀር ነው በቃ። የማይረባ ከዚህ መቼም አልወጣም በቃ። እድሜ ልኬን እዚሁ እስር ቤት ነው መሆነው። አሁን ላለማበድ መሞከር አለብኝ። ሐሊልና ሂክመት ከእስር ቤት ለመውጣት የነበራቸው ተስፋ ቱፋን ነበር። እሱ ግን ሁሉንም ነገር ይዞባቸው ስለሄደ ከእስር ቤት የመውጣት ተስፋቸው ይመነምናል። ሁለቱም እስር ቤት ለብዙ ጊዜ እንደሚቆዩ እንረዳለን። ሷንሻላም ቤት ጃሃን ድኗል። ጃሃን በጣም እወድሃለሁ። ልጅህም በጣም አንተን ይወድሃል። እኔም ሁለታችሁም በጣም እወዳችኋለሁ ውዴ። ፍቅሬ ልጃችን እየመጣ ይመስላል ተመልከቺ። አዎ ቀኑ ደርሷል። በቶሎ መምጣት አለበት ውዴ። በጣም እወድሻለሁ ሜሊክ። እኔም በጣም እወድሃለሁ የኔ ቆንጆ፣ የኔ ውብ ልጅ፣ የኔ እናት። ይሄ ደግሞ ምን አይነት ውበት ነው? ኤሳት አታሳፍረኝ። አንቺ በህይወቴ ካየኋቸው ሁለተኛዋ ቆንጆ ነሽ። ኦ ገባኝ፣ አንደኛዋ ኤስማ ናት። አዎ በትክክል እማዬ። ሁለታችሁም አንድ ላይ ሆናችሁ በማየቴ በጣም ደስ ብሎኛል እማዬ። ለሁለታችሁም ደስታ እመኝላችኋለሁ። እናመሰግናለን ጀግናው። ለማንኛውም የምትፈልገው ነገር ካለ ጠይቀኝ። አጎቴ በጣም አመሰግናለሁ፣ ግን ምንም ነገር የምፈልገው ነገር የለኝም። እስር ቤት ያሉት ያንተ ሰዎች እየተንከባከቡኝ ነው። በጣም አመሰግናለሁ አጎቴ። ትንሽ የበለጠ ታጋሹን፣ ከዛ እናስወጣለን። እንደ ፈጣሪ ፍቃድ እናያለን። በቃ ስልኩን መዝጋት አለብኝ። ሁላችሁንም በጣም ወዳችኋለሁ። በጣም ደስተኛ ሁኑ። እናመሰግናለን ውዴ። ራስን በደንብ ተንከባከብ እሺ። በሚቀጥለው ሳምንት እንመጣለን ልናይ። እኔና ሙሽራው እንዴት ነን? እሺ አሪፍ ናችሁ። በቃ ስልኩን ልዘጋው ነው። ቻው በሉ። ታሲን በጣም አመሰግናለሁ ከልጄ ጋር እስር ቤት እንድንገናኝ ስላደረከን። ሁሉም በህይወት ውስጥ ደስታ አለው። እኔ ደግሞ ስራዬ አንቺን ማስደሰት ነው። በጣም ብዙ ነገር አድርገህልኛል። ልክ እንደ አገልጋይ እሺ። አትሳቂ። አንቺ ባትኖሪ እኔም ዛሬ አልኖርም ነበር። ለአንቺ ምንም ነገር ለማድረግ አላጉረመረመም። አደርገዋለሁ። ሱምሮዴ ብዙ ይሆናል መጠይቅህ። ዝግጁ ነህ? አንቺ እንደዛ ታደርጊም አውቃለሁ። የጠየቅሽውን ነገር ግን ሁሉንም ነገር አደርጋለሁ። እንዳንተ አይነት እውነተኛ ሰው የለም። አንተ እውነተኛ ሰው ነህ። በጣም ጥሩ ሰው ነህ ታሲ። አሁን በጣም አበረታታሽኝ። አንድ ያልተጠናቀቀ ነገር አለ። እሱን ማድረግ አለብኝ። ምንድነው? ውድ ሰምሩ ውዴ፣ ቀሪ ህይወትሽን ከኔ ጋር ማሳለፍ ትፈልጋለሽ? ታገቢኛለሽ? ታሲን አጋቢው እኮ በቅርቡ ይመጣል። ትንሽ አልቸኩልክም? ተንበርክኬያለሁ እባክሽ። እሺ አገባለሁ በደስታ። ሶምሩ የኔ ውድ በጣም ወድሻለሁ። በጣም ወድሻለሁ ሶምሩ። እኔም በጣም ወድሃለሁ ታሲ። በጣም ወድሃለሁ ታሲ። እነ ቡንያሚን አዲስ የቱሪስት ኤጀንሲ ከፍተዋል። ቡንያሚንም እንደተለመደው ቀልዱን ይጀምራል። ለምን እነዚህ መደርደሪያዎች ባዶ ሆኑ? የቶቹ? ይሄ እዚህ ጋር ያለው ባዶ ለምን ሆነ? አቶ ቡንያሚን እነሱ ላይማ የስምምነት ፋይሎች ብቻ ነው የሚቀመጡት። ለዛ ነው ባዶ የሆኑት። ጀናን ትመጣለች። ውዴ መሄድ አለብን እንዳይረፍድብን። እንሂድ በቃ። እሺ ውዴ። ይኸውልሽ አለቆችሽ ከድርጅቱ ለቀው ሲወጡ ማየት አለብሽ። እሺ አቶ ቡንያሚን በሩን ልክፈትላችሁ። ቆይ እንሂድ በቃ ውዴ እንዳይረፍድብን። ይኸውልሽ ማንም ሰው ቢጠይቅሽ ወይዘሪት ጀናንና ባለቤቷ ሚስተር ቡንያሚን ግብዣ ላይ ይገኛሉ በያቸው። እሺ። ምሽት ላይ የታሲንና የሱምሩ ሰርግ ተጀምሯል።
በማንም ተጽዕኖ ሳይደረግብሽ አንቺ ሱምሩ ዴቪስሊ ታሲን ዩኒቨርሲቲ እንደ ባለቤት አድርገሽ ትቀበያለሽ? አዎ እቀበለዋለሁ። አንተስ ታሲን ዩኒቨርሲቲ ሱምሩ ዴቪስሊ እንደ ሚስት አድርገህ ትቀበላታለህ? አዎ እቀበላታለሁ። ሁለታችሁም ትመሰክራላችሁ? አዎ እንመሰክራለን። እዚህ ላይ ሁለታችሁም ፈርሙ። አመሰግናለሁ። በሕግ በተሰጠኝ ስልጣን መሰረት ከአሁን በኋላ ባልና ሚስት ብያችኋለሁ። እንኳን ደስ አላችሁ። እናመሰግናለን። ልጆች አሁን ፎቶ አንሱ እንጂ በሉ ፎቶ አንሱ። ጃንም ሃሪካና ናዚም እጅ ለእጅ ተያይዘውና ወደ እነሱ ይሄዳል። ምን እያደረጋችሁ ነው ወንድሜ? ጃንም ትንሽ ያስደነግጣቸውና ቀልዱን እንደሆነ ይነግራቸዋል። በመጨረሻም ሁሉም ሰው ይደሰታል። ደስ የሚልም ፕሮግራም ይሆናል። ወይኒ ሜሊክ ምን ሆነሻል? እህቴ ሜሊክ ምን ሆነሻል? ደህና ነሽ? ወይኒ ልጄ ሜሊክ ምን ሆነሻል? እያመመኝ ነው እናቴ። ውዴ እዚህ ጋር ተቀመጪ። ቻን እንድትቀመጥ አታደርግ። ምጧ መጥቶ ነው። ሕፃኑ እየመጣ ነው። ቻን ናዚም አምቡላንስ ጥሩ፣ ፍጠኑ። ሆስፒታል። እባክሽ ሜሊክ ጠንከር በይ። ሁለታችንም አሁን በተመሳሳይ ጊዜ እንተነፍሳለን። ከዛ ታመጫለሽ። ከብዙ ማማጥ በኋላም ልጅቷ ትወለዳለች። በጣም ጤናማና ቆንጆ ልጅ ወልዳችኋል። ወይኔ የኔ ልጅ ሴት ናት። ቻን ምን ብዬሽ ነበር? ሴት ልጅ እንወልዳለን አላልኩም? በጣም ታምራለች። አዎ ወላጆችሽ እዚህ ጋር ናቸው። ተመልከቺ። የኔ ዙሃል። አዎ ቻን የኔ ዙሃል ብያታለሁ። በአንተና ስም ነው የሰየምኳት። በእናተ ስም ነው ዙሃል ያልኳት። ጠዋት ላይ ቆንጆ ናት ሜሊክ። የኔ ወድ በጣም ቆንጆ ናት። ማመን አልቻልኩም። ይሄ እውነት ይሁን ውሸት አላመንኩም እስካሁን ሜሊክ። እኔም አላመንኩም ቻን። እኔም ማመን አቅቶኛል ቻን። ማን ነው? እኔ ነኝ። የሕፃን ዙሃልን ፎቶ ለማንሳት የጠራችሁኝ ሰው ነኝ። ተዘጋጅታችኋል? ልግባ? አዎ ግቢ። ተዘጋጅተናል። ግቢ። ነይ። ወይኔ ደስ ስትል የኔ ጣፋጭ የኔ ውድ። አሁን በደንብ ተዘጋጁ። እሺ ቆይ አንዴ። አሁን ዝግጁ ነን። ትንሽ ፈገግ በሉ። በጣም ጥሩ። አዎ እንደሱ። በጣም ታምራላችሁ። በጣም ቆንጆ ቤተሰብ ናችሁ። እሺ እናመሰግናለን። የኔ ፍቅር ቤተሰቦቻችንን ጥራቸው። ወደዚህ ጥራቸው። አብረን ፎቶ እንነሳ። እሺ ውዴ ቆይ ልጥራቸው። ኑ ግቡ። ሜሊክ በጣም ታምራለች። እናቴ በጣም ታምራለች። በጣም ቆንጆ ናት ሜሊክ። በጣም ደስ ትላለች። በጣም ታምራለች። ፈጣሪ ጠብቃት። ፈጣሪ መስገን ደስ ስትል። የቤተሰብ ፎቶ እንነሳ በሉ እንጂ በዚህ ጋር። አዎ በጣም ጥሩ። በሱ ጋር ፈገግ በሉ። በጣም ጥሩ። አሪፍ ፎቶ ነው። በጣም አሪፍ። እናመሰግናለን። ዝም ማለት አልቻልኩም። አንተ ተናገር ቡንያሚን ውዴ። እኔ አቶ ቻን ትንሽ ነገር አለን። ይሄው ለሕፃኗ የሚሆን በጣም የሚያምር ነገር ይዤ መጥቻለሁ። በጣም እናመሰግናለን። ታምራለች። ፈጣሪ ያሳድጋት። ፈጣሪ ጠብቃት። ቻን ተቀበለኝ እንካ። እናመሰግናለን። በጣም እናመሰግናለን። እኛም አንድ ፎቶ እንነሳ ከናንተ ጋር። እሺ ይቻላል። በጣም አሪፍ። አዎ እናመሰግናለን። እና ወደ ቤት መቼ ነው የምትመለሱት? የኔ ፍቅር ደህና ነሽ? ትንሽ አዘነች መሰለኝ። ኑሃ አልሰማም መሰለኝ። እዚህ አልመጣም። መምጣት ነበረበት። አታልቅሽ፣ አትጨነቂ። በቃ ኑና ሴቪ ላይም ከሄዱበት ሀገር ይመጣሉ። መተናል።
እንኳን ደህና መጣችሁ። ኑ የሚያየውን ነገር ማመን ያቅተዋል። ሜሊክ ይሄ ምንድነው? እንዴት ነው የምታምረው? በጣም ነው የምታምረው ሜሊክ። ወይኔ ሜሊክ በጣም ታምራለች ደስ ስትል። ምን አይነት የሚደንቅ ነገር ነው። እናመሰግናለን። ቀጣይ አንቺ ነሽ ተረኛ። አዎ በጣም ታምራለች። ይቅርታና ላቋረጣችሁ ነው። አንዴ ሁላችንም አብረን ፎቶ እንነሳ። ሁላችንም። አዎ ጂሃን እንኳን ደስ አለ። አመሰግናለሁ። ኤሳት ብቻ ነው የጎደለው። የኔ ጅላጅል ኤሳት በቀጣይ ጊዜ ሲፈታ ከናምሮ ይመጣል። አታስቢ፣ ጥሩ ልጅ ሆኗል። ፈጣሪ ያውቃል። እሺ እናቴ፣ ፈጣሪ ያውቃል። ወደ ክብሯን ቤተሰቦቻችን መንታ መንገድ በዚህ መልኩ አስደሳች በሆነ መልኩ አልቋል። ሙሉ ቪዲዮውን ስላያችሁ ከልብ እናመሰግናለን። ወደ ቤተሰቦቻችን ስለምትሰጡን ማበረታቻ ከልብ እናመሰግናለን። ቪዲዮውን ላይክ እያደረጋችሁ በቀጣይ ክፍል እስከምንገናኝ በቸር ቆዩ። ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።